السلام عليكم ورحمة الله وبركاته. ودسنا ልጆች እንዴት ናችሁ? ደህና ናችሁ? ሳምንቱ እንዴት አለፈ? ውደስና ልጆች ዛሬ በእኛ ጊዜ በተሰኘው ፕሮግራማችን የምንነግራችሁ የጃፓኖች የማባዛት ስልት ወይም ደግሞ ጃፓኒስ መልቲፕሊኬሽን የሚለው ነው። የትም እንዳትሄዱ እሺ። ልጆች ብዙ ጊዜ አብዛኞቻችን ማባዛት ይከብደናል። ትምህርት ቤትም ታይም ቴብልን ሸምድዱ ተብለን ብዙ ጊዜ እንፈጃለን። ዛሬ ግን በጣም ቀላል የሆነ ስልት ይዤላችሁ መጥቻለሁ። ይሄኛውም ጃፓኖች የሚጠቀሙት የማባዛት ስልት ነው። ታይም ቴብልን መሸምደድ ቢያስቸግራችሁ በዚህ መልኩ በቀላሉ መስራት ትችላላችሁ። ለምሳሌ 23 ሲባዛ 12 እንዴት እንደሚሰራ ላሳያችሁ። መጀመሪያ 23ን በመስመር እንገልጸዋለን። ማለትም በመጀመሪያ ሁለት ትይዩ መስመሮችን በሰያፍ አድርገን እናሰምራለን። ከዛም በመቀጠል ወደ ታች ወረድ ብለን 3 ትይዩ መስመሮችን በሰያፍ እናሰምራለን። ቅድም ባሰመርነው መስመር ላይ በተቃራኒ አቅጣጫ አንድ መስመር እናሰምራለን። ወደ ላይ ከፍ ብለን ደግሞ ሁለት መስመሮችን እናሰምራለን። ልጆች ልብ በሉ፣ መጀመሪያ ላይ ያሰመርነው መስመር 23ን ነው የሚወክለው። ቀጣይ ላይ ደግሞ ያሰመርነው መስመር 12ን ነው የሚወክለው። በዚህ መልኩ ወደ 3 ግሩፕ እንከፍለዋለን። አንደኛው ግሩፕ ይሄ ሲሆን ሁለተኛው ግሩፕ ይሄኛው ነው። ሶስተኛው ግሩፕ ደግሞ ይሄኛው ነው። መጀመሪያ ግሩፕ ላይ ያለውን መስመሮቹ የተገናኙበትን ቁጥር እንቆጥራለን። በአሁኑ መስመር ስንቆጥር 1 2 3 4 5 6 ስለዚህ 6ን እንጽፋለን። አሁንም በተቃራኒው ግሩፕ አሁንም ድጋሚ እንቆጥራለን። ስንቆጥር 1 2 3 4 5 6 7 ስለዚህ 7ን ከታች እንጽፋለን። የመጨረሻው ግሩፕ ላይ መስመሮቹ የተገናኙበትን ፖይንት ቆጥረን 2 ይሆናሉ። ከዛም በኋላ 2ን እንጽፋለን። ስለዚህ መልሳችንን አግኝተናል። 276 ይሆናል። እናንተም ልጆች በሁለቱ መንገድ እያባዛችሁ ይሄኛው መንገድ እንደሚሰራና እንደማይሰራ ማረጋገጥ ትችላላችሁ። ውደስና ልጆች ለዛሬ ዘጋጀሁላችሁ ምክር ይሄንን ይመስል ነበር። አሁን ደግሞ በቀጥታ ወደ ድንቃ ድንቆሬዎች እናልፋለን። የትም እንዳትሄዱ እሺ። ዛሬ በጣም ስለሚያስገርም ሬስቶራንት ላስቀኛችሁ ነው የመጣሁት። ይህ ሬስቶራንት በዱባይ ኦሲያና ይገኛል። ግን ምን እንደሚለየው ማወቅ ትፈልጋላችሁ? ባህር ውስጥ ሻርክ ምናምን ከላያችሁ እየሄደ አሳ ምናምን ካጠገባችሁ እያለፈ ምግብ መብላት ትችላላችሁ ወይም እችላለሁ ብላችሁ አስባችሁ ታውቃላችሁ? ባትችሉ ዱባይ ላይ ይሄ ነገር ኡን አድርጓል። ይህ ምግብ ቤት ኦሲያኖ ይባላል። በዚህ ኦሲያኖ ምግብ ቤት ግድግዳው መስታወት ነው። ስለዚህ ሻርኮች አሳዎች ምናምን ካጠገባችሁ እያለፉ ምግብ መመገብ የምትችሉበት ሬስቶራንት ነው። የበለጠ ባህር ውስጥ ያሉ እንዲመስላቸው የሬስቶራንቱ ማብራት ሰማያዊ ሆኖ ይታያቸዋል። በዚህ መልኩ የበለጠ ባህር ውስጥ ያሉ ይመስላቸዋል ማለት ነው። ይሄኛው የአሳ ቤት ወይም አኳሪየም በዓለማችን ላይ ትልቁ አኳሪየም ወይም ደግሞ የአሳ መኖሪያ በመባል ይታወቃል። ይሄኛውም የአሳ መኖሪያ ወደ 11 ሚሊዮን ሊትር ውሃ ይይዛል። በውስጡም 65000 አሳዎች አሉ። በውስጡ የተለያዩ ከለር ያላቸው አሳዎች፣ ሻርኮች እንዲሁም ደግሞ ኤሊዎች ይገኙበታል። እናም ልጆች ዱባይ ሀገር ከሄዳችሁ ይሄንን ቦታ ሳታዩ መምጣት የለባችሁም እሺ። ውደስና ልጆች ለዛሬ ዘጋጀሁላችሁ ፕሮግራም ይሄንን ይመስል ነበር። ቀጣይ ሳምንት እስክንገናኝ ድረስ ቻቻስና ልጆች